እስከዛሬ ታሞ ነበር። አይዞህ ትንሽ የአይምሮ ማካትኩት ነበር። አሁን ሰላም ነው። ካለመተትና ካለመስተፋቅር ሌላ ወሬ አታወሩም፣ ሌላ ኮሜንት አትኮምቱም። ምንም ተሰራ ሩታ ናት፣ ምንም ተደረገ ሩታ ናት። ኧረ እባካችሁ ከሩታ ራስ ወረዱ ማለት ነው። ከሩታ ራስ ወረዱ። እስቲ ትናንትና ኤፍሬም ምን አለ ማለት ነው? ውሽሚት ትናንትና ለኤፍሬም ምን መለሰላት? ትናንትና አንድ ኮሜንት ምን ተኮመተ መሰላቸው? አብርሃምን ሩታ ቤት ሳያግቱት አይቀሩም። የድሮ ፎቶ የአብርሃምና የሩታ እየተለቀቀ ነው። የሄርሜላን ሰዓት አውልቀው ሩታ መስተፋገር አድርጋበት ሰዓቱን ስናወጣ ወደ ራሱ ተመልሶ ለማለት ኦዲየንስን ሁሉ ስለ ሁለታችሁ ተንኮል አውቀናልኝ። በግድ ትዳር የለም። እነ ቡዜ አብርሃምን ወደ ጸበል ሸውዳችሁ ውሰዱት ይላሉ ማለት ነው። ቤተሰቦች እንግዲህ የሄርሜላ አድናቂዎች ከመተትና ከመስተፋቀር ሌላ ስራ ሌላ ወሬ የላቸው። በነገራችን ላይ እንደዚህ ያለ ወሬ የሚያወሩ እንደዚህ ያለ የሆነ ነገር ሲሰራ የሆነ ድራማ ነገር ሲሰራ ተሎ ብለው ወደ መተት ወደ መስተፋቀር ምናምን ነገር የሚወስዱት ራሳቸው ቁጭ አድርገው የሚያደርጉ ሰዎች ራሳቸው ስለ መስተፋቀር የሚያደርጉ ሰዎች የሚሰሩ ሰዎች ናቸው። ወላሂ እኛ አሁን ይህን ነገር ትዝ አይለንም ሰዓቱ ምናምን ነገር። ሰዓቱን ደግሞ ሄርሜላ ናት መስተፋቀር አድርጋ ለአብርሽ የሰጠችው። ትናንትና እኮ ኤፍሬምን ካዳመጣችሁት ምን አለ መሰላችሁ? አሁን አብርሽ መድኃኒቱ ተገኝቶለታል። በቃ ሰዓቱን ካወለቀ በኋላ ወደ ራሱ ተመልሷል። ያንን ሰዓት ማነው የሰጠው? ሄርሜላ። መቼ ነው የሰጠችው? ሄርሜላ ወደ አብርሽ ቤት ወይም በአብርሽ ህይወት ሀ ብላ ስትመጣ አብርሽ 400 ሺህ ሲገባ ያን የሰሞን ነው ሰዓቱ የተሰጠህና ኤፍሬም እንግዲህ አብርሽ ወደ ራሱ ተመልሷል እኮ እያለ ነው ማለት ነው። ሰላም እንዴት የተከበራችሁ እንዴት ናችሁ? ሜዳ ነኝ አልሐምዱሊላህ። ትናንትና እንግዲህ ኤፍሬም ውሽሚትን በቃ ውሽሚትን ልበል እንጂ የሄርሜላን አድናቂዎችን ሲያንጫጫቸው አደረ ማለት ሲያስለቅሳቸው አደረ። እነሱም እንግዲህ ሩታ ናት ከሩታ ናት። ኧረ ከሩታ ራስ ወረድ በሉ እናንተ። ኤፍሬም ምን አለ? ኤፍሬም መድኃኒቱ ስለተገኘለት ወደ ራሱ ተመልሷል። ካሁን በኋላ እኔና አንቺ አንድ መሆን እንችላለን። ባለፈውም ስለ ውበትሽ ስለምንሽ ሳልነግርሽ እሱ ስላለ ወደ ቤት ሄጃለሁና በጣም ቆንጆ ሆነሽ አላት ማለት ነው። እሷ ደግሞ መርሃባ አለችውና ለሄደው ለመጣው መርሃባ። አንዲቱ ደግሞ ምን አለች መሰላቸው? እንዲሁም ከኤፍሬም ጋር ቀጤ አላለቻትም እንዴ? በቃ ሄርሜላ ከተለያዩ ወንዶች ጋር ስትመጣ ሂጅበት ነው እንደ የምትሏት ወይኔ በላቸው ማለት ነው። እና ስለዚህ እናንተ የምትኮምቱ ሰዎች እያሰባችሁ ኮምቱ። ኤፍሬም በቃ ሄርሜላን ወዷታል። ከወደዳትም ደግሞ ምንም ችግር የለም ከተወደደች። ባለፈውም ብሏታል ማለት ነው። እኔ አንቺን አፈቅርሻለሁ ወድሻለሁ። አሁን ደግሞ ይሄ ፎቶ ደግሞ የአንቺና የአብርሽ አንድ ብትሆኑ ጥሩ ነበር፣ ግን አንቺና አብርሃም አንድ አትሆኑም። ስለዚህ ይህን ፎቶ አውርጁ። ካሁን በኋላ ከዚህ ቤት ማንም እንዳይመጣ እኔና አንቺ ብቻ ነኝ። እና እንዴ ደግሞ ትናንትና ደግሞ በቃ ሸጋ ሆኖ ነው የሄደል። ለዋናው ኤፍሬም እኔ በጣም ትመቸኛለህ። መስሚያ በጣም ጥጥ ነው። ማንንም አትሰማም። በቃ የፈለግከውን ነገር ትሰራለህ። ሩታን ግን ከዚህ ነገር አውጧት፣ በቃ አውጧት። ኤፍሬም ድሮም ሄርሜላን ይወዳታል። አብርሽና ሄርሜላ አብረው በቃ መሆን አይችሉም። እኛ እኮ ድሮ ብለናችሁ ነበረ። እሷማ ማለት ነው በቀደም ዕለት የሆነ ሽንት ነው ምናምን ነገር አማረኝ ስትለው አብርሽ እንደሌለው እኮ ነው። ምን የመሰለለው ውልን ሸጋ ያመጣበትን እናንተ የለውም ትይዋለሽ እንደ ሄርሜላ። ስለዚህ እሱ ደግሞ በቃ ናቀሽ እና ዞሮ ኤፍሬምዬ በጣም ተመችተኸኛል። ያው አንዳንድ ሰዎች እየዘቀዘቁት ነው። ነፍሳችሁ ይዘቅዘቅ። እኔ እንዲሁ እንደዚህ ባልል በጣም ደስ ይለኝ ነበር ማለት ነው። እንደዚህ ባልላችሁ በጣም ደስ ይለኝ ነበር፣ ግን እናንተ ከምታመጡት አንጻር ነው እንደዚህ ልላችሁ የፈለኩ እንጂ እነሱ እየሰሩ ነው። በቃ አንድ ላይ ሆነው እየሰሩ ቤቷም እንደሚያምር እሷም ቆንጆ እንደሆነች አመሰግናለሁኝ። አብርሽ ምን ሆኖ ነው? በቃ እና ከታመመ በቃ ከዚህ ቤት አይመጣም እንዴ? አዎ ከታመመ ምን ሊያደርግ ወደ ድሮ ሚስቱ ወደ ልጁ ወደ ድሮ ቤቱ ነው እንጂ ከአንቺ ቤት ምን ሊያደርግ ሄርሜላዬ። እና ስለዚህ ስትፈርዱ የሆነ ፍርድ ነገር ስትሰጡ እያሰባችሁ ስጡ። ሰዓቱን ደግሞ የሰጠችው
ሩታ በቃ ያንን ሰዓት ሩታ ካስወለቀችው ድሮ ማነው ይሄ መተት መስተፋቅር ያደረገችበት ሄርሜላ ከሄርሜላ በኋላ የሚከተላት እኮ ይህን ነገር አድርጎባት ነው እንጂ ሄርሜላን ወዷት መሰላችሁ እንዴ? ሄርሜላን አብርሽ ሄርሜላ መቼም ወዷትም አፍቅሯትም አያውቅም ማለት ነው። እሺ መቼም ቢሆን አሁን መድኃኒቱ ስለተገኘለት ከአሁን በኋላ ሩታና አብርሽ ኤፍሬምና ደግሞ የወንድሙ ሚስት ላላችሁ ማለት ነው። በቃ ድሮም እኮ ማናት ሄርሜላ ዝም ብላ ከአብርሽ ተለፈጠችበት እንጂ አብርሽ ባለትዳር መሆኑን ጠንቀቃችሁ ታውቃላችሁ። ሁለተኛ ደግሞ ሄርሜላ እባክሽ እንደዚህ ያለ ስራ አትስሪ፣ ቤተሰብሽና አንቺ ምን አተሽ ወላሂ ምን አተሽ ይሏታል እንዴ? ባታጣ ኑሮ ወደዚህ መንደር ትመጣ ነበር እንዴ? ወደ ዩቱብ መንደር። እኔ ብቻ በጣም ትገርሙኛላችሁ ቤተሰቦች ማለት ነው። እና ኤፍሬምዬ መችህ ሄድበት ሁሉ ነገር እንግዲህ እንደምትችለው እርግጠኛ ነኝ። ስድቡንም ምኑንም ግን አንተ ብትዘቀዘቅ ምን ብትል ያው መስሚያ ጥጥ ነው በነገራችን ላይ። ዙሮ ዙሮ እንግዲህ ዛሬ አብርሽ ደግሞ ምን እንደሚፈጥር ሁላችንም የምናይ ይሆናል። እንግዲህ አብርሽ ወደ ራሱ ከተመለሰም በጣም ደስ ይላል። ግን አሁን ይሄ ድራማቸው ይሄ ስራቸው በጣም የወረደ የዘገጠ ስለሆነ ለምን ምንም ያስተምር ነገር የለም። አብርሽ አሁን ከሄርሜላ ጋር ነበረ። ከዚያ በኋላ አብርሽ ደግሞ ወደ ራሱ ሲመለስ ኤፍሬም ወደ ውሽሚት ገባች። አሁን ውሽሚት ናት ዝሙት የምታስተላልፍ። ወንድሙ ሄደ። ከዛ በኋላ የኤፍሬም ወንድም ሄደ አብርሽ። ከዛ በኋላ ወንድሙ ገባ እና አሁን ይህን ምን ይሉታል? ምን ብለን እንማርበት? ሀያር የሚያስተመን ነገር በነገራችን ላይ እኛ አይደለንም የመተት የሚሉ በመተት የሚያወሩ የውሽሚት አድናቂዎች ናቸው። መተት መስተፋቅር ምናምን እያሉ አሁን ዛሬ ኤፍሬም ምን አለ? በቃ ታሞ ነበረ አሁን ቀደም። አሁን ግን ተሽሎት መድኃኒቱ ተገኝቶለት ከመጀመሪያው ላይ እንደሰማችሁት መድኃኒቱ ስለተገኘለት ወደ ራሱ ተመልሷልኝ። እሺ አሁን የሁላ መስተፋቅር ምናምን እያላችሁ የምታወሩ ማን ናችሁ? እናንተ ናችሁ። ይህን ነገር እስቲ እናንተ አትኮምቱ፣ እንደዚህ ያለ ነገር አትኮምቱብን ማለት ነው። ወሌ በጣም የሚያስጠላ በጣም የሚያስፈራ ነው እና ብቻ በጣም ይከብዳል ማለት ነው። እና እንግዲህ ዛሬ አብርሽ የወንድሙ ምን እንደሚል አናውቅም፣ ወይም ከሩታ ጋር ታርቆ በአዲስ ነገር እንደሚመጡ ሁላችንም እናምናለን። እንግዲህ ኤፍሬምም ያው ቻለው ነው የምልህ፣ ሌላ ነገር ምንም አልልህም። ትናንትና እንግዲህ ውሽሚትን ሄዶ ቡና ፌልኝ በጣም ታምራለሽ፣ ቆንጆ ነሽ ምናምናም እያለ ሲያባብላ ሲጀነጅናት ነበር። እሷ ምንም አላለችም ማለት ነው። አይ የወንድ ጥረት ለካም እንደዚህ ነው የሚያደርግ ቤተሰቦች